ኪና አገናዋ ኪና ሎምቢዮና አድል ኢየሱስ ኪና ሎምቢዮና አገናዋ ኪና ሎምቢዮና አድል ኢየሱስ ኪና ሎምቢዮና ኪንጋላታ ኢየሱስ ኪንጋላታ ኪንጋላታ ዮሐና ኪንጋላታ ኤዳ ኤዳማ ኪንጋላታ አንኪኔ ቦሞ ኪንጋላታ ኤዳ ኤዳማ ኪንጋላታ አንኪኔ ቦሞ ኪንጋላታ። ሻሎም ሻሎም፣ የተወደዳችሁ የአባቴ ብሩካን፣ የምገኘው በውቢቷ ከተማ በሆሳና ነው። ክብር ለእግዚአብሔር ይሁን። ሆሳናና በዙሪያ የምትኖሩ ወንድሞቼና እህቶቼ ታስታውሱ እንደሆነ የዛሬ 8 ዓመት በጎፈር ሜዳ ላይ ትልቅ መንፈሳዊ ክሩሴድ ከሆሳና ከሀዲያ ዞን ወንጌላውያን ቤተክርስቲያናት ህብረት ጋር በመተባበር ዓለም አቀፍ የሆነ ክሩሴድ ተደርጎ ነበር። በህይወቴ 3 ወይም ቢበዛ 4 ክሩሴዶችን በኢትዮጵያ ውስጥ አድርጌያለሁ። ግን ካደረኳቸው ክሩሴዶች ሁሉ በጣም ትልቁ ክሩሴድ የሆሳና ጎፈር ሜዳ ነው። ስለዚህ ዛሬ ከ8 ዓመት በኋላ እንደገና ለምስጋና እንደገና በእግዚአብሔር ፊት ለመጸለይ ጌታን ለማክበርና ለማመስገን እንደገና ወደ ሆሳና ደግሞ ራይ ተቀብዬ መጥቻለሁ። እንግዲህ ከመስከረም ወር ጀምሮ እየጸለይን እየተመካከርን እቅድ እያወጣን በጣም በትልቁና በሰፊው ፕሮግራሙ እንዲካሄድ ብዙ ምክር ባለበት ብዙ ድል አለ ስለሚል የእግዚአብሔር ቃል ከቤተ ክርስቲያን መሪዎች ጋር በጋራ በመሆን እየተንቀሳቀስን እንገኛለን። በተለይ አሁን እግዚአብሔር የተናገረኝ በኤርምያስ ምዕራፍ 29 ቁጥር 13 ላይ 70 ዓመት በተፈጸመ ጊዜ እጎበኛችኋለሁ፣ ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም እንደሚል እንደ እግዚአብሔር ቃል እንግዲህ 70ው የመከራ ዘመን ተፈጽሞ እግዚአብሔር የሚጎበኘን የጉብኝት ሰዓታችን ነው። ለሆሳናና ለአካባቢው በሙሉ እግዚአብሔር አሁን 70ው የመከራው ዘመን ተፈጽሞ አሁን እግዚአብሔር ሕዝቡን እግዚአብሔር ከተማውን የሚጎበኝበት ሲዝን ነው። ስለዚህ ከእግዚአብሔር ድምፅ ሰምቼ ከእግዚአብሔር ራእይን ተቀብዬ ለትልቅ ዓላማ ወደ ሆሳና እየመጣው ነው። በሆሳና ላይ የሚዘጋ የሐዘን ምዕራፍ አለ፣ የሚከፈት የምስጋና ምዕራፍ አለ። እግዚአብሔር በዚህ ከተማ ላይ የሚዘጋው የጨለማ አሰራር አለ። በዚህ ምድር ላይ ደግሞ እግዚአብሔር የሚከፍተው የብርሃን በር አለ። ክብር ለእግዚአብሔር ይሁን። የሚዘጋ ነገር አለ፣ ደግሞ የሚከፈት ነገር አለ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ ተወዳጆች ሆይ በሆሳናና በዙሪያ የምትገኙ እግዚአብሔር ቢፈቅድና ብንኖር በሆሳና ዳግም እንገናኛለን፣ ፊቱን እንፈልጋለን፣ ማዳኑን እናያለን። በሆሳና ምድር ላይ ታላቅ ቀንበር ይሰበራል፣ ታላቅ መርገም ይሰበራል፣ ታላቅ የጨለማ ስራ ይፈርሳል። በተለይ ወጣቱን ትውልድ ላይ ማዕከል ያደረገ አገልግሎት እንዳገለግል ነው እግዚአብሔር ራእይና ምሪትን የሰጠኝ። በተለይ ወጣቱን ትውልድ የሚበላ እናትና አባትን የሚበቀል መንፈስ እንዳለ የሰማይ አምላክ እግዚአብሔር በድምፅ ስለተናገረኝ በራእይም ስላሳየኝ አንዱ የምበቀለው መንፈስ ስላለ ነው በዚህ ምድር ላይ ይሄንን ትልቅ ክሩሴድ የማደርገው። ክሩሴድ ለኔ ብዙ ድካም ነው፣ ብዙ ኃላፊነት ነው። ከክሩሴድ የማገኘው ወይም ደግሞ የምሰበስበው የገቢ ማሰባሰቢያ ስለሌለኝ ራእዬ እንደዛ አይነት ስላልሆነ ስለዚህ በብዙ ዋጋ መክፈል ነው የምመጣው። ብዙ ነገሮችን ሪሶርስን አስተባብሬ ነው የምመጣው። ብዙ ነገር ኢንቨስት አድርጌ ነው የምመጣውና ታላቅ ፕሮግራም ለማድረግ የተነሳሁት እግዚአብሔር ከወጣቱ ትውልድ ላይ ቀንበርን ስለሚሰብር ነው። ጌታ ኢየሱስ የተባረከና የተመሰገነ ይሁን። በሆሳና በአብዩ ኤርሳሞ ስቴዲየም ላይ ልዩ ፕሮግራም ይኖራል። አብራችሁን ሁኑ። ሻሎም